የገጠሩን ማህበረሰብ የኑሮ ሁኔታና ዘይቤ ዘመኑ ከደረሰበት የእድገት ደረጃ ጋር እንዲጣጣም ማድረግ የገጠር ትራንስፎርሜሽን ስትራቴጂ ዋነኛ ትኩረት ነው። የእቅዱ አንዱ አካል ደግሞ የተቀናጀ የገጠር ማዕከላት የቤትና መሰረተ ልማት ስራ ነው። ይህንን በተመለከተ በባህር ዳር ከተማ የሚመለከታቸው አካላት በተገኙበት የውይይት መድረክ ተካሂዷል። ዘመናዊ የቤት ልማትና ይህንኑ የልማት ዘርፍ በውጤታማነት መፈጸምና ማስፈጸም በመነሻውም ሆነ በፋይዳው እንዲሁ በቀላሉ የሚታይ ጉዳይ አይደለም። ሁላችሁም እንደምታውቁት የፓርቲያችን አንዱ መዳረሻ ነጥብ አድርጎ የወሰደው አካታችና ሁለንተናዊ ብልጽግናን በሀገራችንና በሕዝባችን ዘንድ የማረጋገጥ ፍላጎት ነው። አንዱ ሁለንተናዊ ብልጽግናን ከምናረጋግጥባቸው መስኮች ውስጥ የዜጎችን ኑሮ ማሻሻል ነው። የዜጎች ኑሮ ማሻሻል ከሚገለጥባቸው ጉዳዮች ውስጥ ደግሞ የአኗኗር ሁኔታውንና በተለይም ደግሞ ከመሰረታዊ ፍላጎት ጋር የተያያዙ ችግሮችን ከተደራሽነትም በላይ ዝምንና ያላቸውን የቤት ልማት ስራዎችን ማከናወን አንዱ ንዑስ ዘርፍ ተደርጎ ሊወሰድ ይችላል። በሁለተኛ ደረጃ የመንግስታችን ጥራት ያለውና ሰው ተኮር እድገት የመሻት ውጤትም አድርገን ልናየው እንችላለን። ዛሬ የከፈትነው መድረክ የገጠር ሽግግር ወይም ሩራል ትራንስፎርሜሽን እና ከተሜነትን በእውቀት ላይ ተመስርተን መምራትና በተለይ ደግሞ ከገጠር የሽግግር ማዕከላት በሆኑ የገጠር ቀበሌ ማዕከላት ላይ ያለውን የክትመት ሁኔታ በአግባቡ መምራት ያስፈልጋል። የክትመት አንደኛው መገለጫ የቤቶችን በአግባቡ ዘመናዊ ቤቶችን በፕላን እና በእቅድ መምራት ያስፈልጋል። ይሄ በከተማም በገጠርም ማለት ነው። እንደዚሁም ደግሞ ከገጠር ወደ ከተማ ያለውን ያልተገራ የህዝብ ፍልሰት በገጠሮች አካባቢ በአግባቡ በመምራት ገጠሮችን ወደ ከተማነት የመለወጥ ስራ በትልቁ የሚሻ ጉዳይ ነው። ክቡራንና ክቡራን፣ ይህ የገጠርና የከተማ የዘመናዊ ቤቶችና ልማትና አቅርቦት ቅድም እንደገለጽኩት በዚህም መድረክ የምንገኝ ሰዎችም የዚህን መድረክ መልእክት የምትከታተሉ ሰዎችም በቀላሉ መመልከት የለብንም። ይልቁንም በአንድ በኩል ቀደም ሲል እንደገለጽኩት የህዝባችንን የዘመናዊ አኗኗር ወጋገን የምንፈነጥቅበት፣ በሌላ በኩል ደግሞ ህዝባችን የረጅም ጊዜ ችግር ከሆነው የቤት ልማት በተለይም ደግሞ የዘመናዊ ቤት ልማትና አቅርቦት ከዚህ ጋር የተያያዙ የእጦት ችግሮች የምናላቀቅበት ነው። እዚህ ጋር ላስገነዝብ የምፈልገው ሁለት ችግሮች አሉት እዚህ ጋር። የመጀመሪያው ራሱ አክሰስ ወይም ደግሞ ከአቅርቦት ጋር የተያያዙ ችግሮችን መፍታት ያስፈልገናል። በሁለተኛ ደረጃ ደግሞ ማቅረብ ብቻ ሳይሆን ቤት ልማት አንድ የዘመናዊነት መገለጫ በመሆኑ የዘመናዊ የቤት ልማትና አሰፋፈር ስርዓታትን መከተል መቻል አለብን። በዚህ ጊዜ በተለይም ደግሞ በብልጽግና ዘመን ለጥራት ትልቅ ትኩረት ሰጥቶ መስራት ያስፈልጋል። ለጥራትና ለዘላቂነት በትልቁ ትኩረት መስጠት ያስፈልገናል። እድል መፍጠር ብቻ አይደለም። እድል መፍጠር አንድ ቅድመ ሁኔታ ነው። ወይም ደግሞ ያን እድል ተጠቅሞ እንደምንም ብሎ የማዳረስ ጉዳይም አይደለም። ከሁሉ በላይ የህዝባችንን አኗኗር ዝምንና ከፍ የሚያደርግ ከዚህ ቀደም ከነበሩ ጎጂ የቤት ልማትና አሰራር ስርዓታት የማላቀቅና ዘመናዊነትን የማቆናጠጥ ስራ በእጅጉ መስራት ይጠይቀናል። ይህንንም ለማድረግ ከኛ እዚህ ከምንገኝ አመራሮች፣ ከባለድርሻ አካላት በተለይም ደግሞ በየደረጃው ከሚገኘው የፖለቲካና የመንግስት አመራር የሚጠበቁ ቁልፍ ሚናዎች አሉ። በመጀመሪያ ደረጃ ይሄ ዛሬ የሚቀርበውን ጉዳይ ጭብጥ በይዘትም በአቀራረብም በፋይዳም በውል መገንዘብ ያስፈልገናል። በሁለተኛ ደረጃ ለዚህ ስራ የሚያስፈልጉ
ስራ ግብአቶችን ማሟላት ያስፈልጋል። ለምሳሌ ከመሬት አቅርቦት ጋር በተያያዘ ይህንን የሃውሲንግ ስትራቴጂያችንን ወይም ደግሞ የቤት ልማት አተግባበራችንን የፋይናንስ ምንጫችን ምንድን ነው የሚለውን ነገር በደንብ መለየት ያስፈልገናል። የምንጠቀምበትን የኮንስትራክሽን የግንባታ ቴክኖሎጂና ቁስ እንደየአካባቢው ጸጋና ባህል ማህበራዊ ስሪት አዋህደን ለመስራትም መዘጋጀት ይኖርብናል። ከሁሉ በላይ ደግሞ ስራው በቅንጅት የሚሰራ እንደመሆኑ መጠን የበርካታ አካላትን አስተዋጽኦና ትብብር የሚጠይቅ እንደመሆኑ መጠን ይህንን የቁልፍ ባለድርሻ አካላትን ሚና እውን ለማድረግ የሚያስችል የመምራት ችሎታንና ፍላጎትን ቁርጠኝነትን ይጠይቃል። ይሄን ለማድረግ መዘጋጀትን ይጠይቀናል ማለት ነው። የዛሬው መድረክ ይህንኑ ታሳቢ ያደረገ ስለሆነ ውይይታችንም ከውይይት በኋላ ከቀሪው አመራርና ባለሙያ የምናደርገው ውይይትም በተለይ ደግሞ በዚህ ጉዳይ ላይ ተሳታፊ የሚሆኑ የግል ባለሀብቶች፣ ራሱ መንግስት፣ ግለሰቦች በመንግስትና በፕራይቬት ሴክተሩ ትብብር በሪል ስቴት አልሚዎች ጋር የምናደርገው ውይይት ቀደም ሲል የገለጽኩትን ግብና ፍላጎት የሚያሳካ እንዲሆን ከፍተኛ ጥረት እንድታደርጉ ነው። በአጠቃላይ ግን መድረኩም በይፋ የተከፈተ መሆኑ አበስራለሁ። በጣም አመሰግናለሁ። በመድረኩ ላይ ንቅናቄው በቀጣይ እንዴት ይመራል፣ በክልሉ ያሉ ችግሮችና አስቻይ ሁኔታዎች ምን ይመስላሉ የሚሉ ጉዳዮች ላይ ጽሑፍ ቀርቧል። የውይይት ተሳታፊዎችም ይህን መሰረት በማድረግ ጥያቄና ሀሳብ አስተያየታቸውን አንስተዋል። ከተማ በባህሪው ይታወቃል። የገጠር ማዕከላትን የስበት ማዕከል አድርጎ ወደ ከተማ እየተካተቱ የሚሄድ እድላቸው ሰፊ ነው። ምንም ጥርጥር የለውም። በዙሪያ ያሉ የገጠር ቀበሌዎች ከተማው እየደረሰባቸው በአጭር ጊዜ ከመሄድ አንጻር ከሱ ጋር ተናባቢ እንዴት እናድርገው የሚለው ላይ ትንሽ ዳይሬክሽን ቢሰጠን በአጭር ጊዜ ከተማው የሚያካትታቸው ወይም ደግሞ ለተሻለ ልማት ተብሎ ሪኩዌስት የተጠየቀባቸው ኤሪያዎች ላይ ከምንሰራው ይልቅ ከተማው ትንሽ ረዘም ላለ ጊዜ ይደርስባቸዋል ብለን በምናስባቸው ትንሽ ዲስታንሳቸው ራቅ ባሉ አካባቢዎች ምሳሌ በፕላን ክልል ውስጥና ከፕላን ውጭ ባሉ ብለን ልንከፍለው እንችላለን እና በየትኛው ብንሄድ ሞር የከተማ የስበት ማዕከሉን ባላንስ አድርጎ ተመጋጋቢ ያደርገዋል። እንደ ግል ሀሳብ ስትመባል ልሰጥ የምችለው ይኖራል። አሁን ምንድን ነው በከተማ ባውንደሪ ውስጥ ሆነው ለተሻለ ልማት ከምናለማቸው ውጭ ያሉ የገጠር ቀበሌዎች በጣም በዙሪያው ዲስታንስ ራቅ ሲሉ ለህገ ወጥነት የመጋለጥ እድላቸውም ከፍተኛ ነው። ያንን በዚህ መንገድ አክመ ነው ለተሻለ ልማት አርሶ አደሩንም ጠቅመ ነው በዚህ ኤሪያ ብናለማው የተሻለ እንደሆነ ግልጽ ነው። ከእሱ ጋር ትንሽ ዳይሬክሽን ቢሰጥ። የክላሪቲ ጉዳይ መጠየቅ ያለብኝ ምንድን ነው እንደ ጎንደር ከተማ 11 የገጠር ቀበሌዎች አሉ። ሁሉም በከተማው ፕላን ወሰን ክልል ናቸው። በመዋቅራዊ ፕላኑ ማዕቀፍ ውስጥ ናቸው። ከዚህ አኳያ ይህን ተግባር ለመተግበር እንዴት ነው የሚቻለው? በ11ዱም ቀበሌው ብንሄድ ሬዚደንሻል ነው፣ ስንሄድም እንደዚሁ ኢንዱስትሪ ዞን ነው፣ ግሪነሪ ምናምን ነው የሚለው። ስለዚህ በመዋቅራዊ ፕላኑ ውስጥ ያሉ ስለሆነ ለትግበራ እንዴት ነው የሚቻለው የሚል ክላሪቲ ነው ለመጠየቅ ነው። ከፋይናንስ አቅርቦቱ ጋር በሁለት አግባብ ልንሄድ እንችላለን። በእርግጠኝነት እኔ የሚታይ ተስፋ ምንድን ነው ይህንን ሀሳብ ይዘንለት ከሄድን አርሶ አደሩ በእርግጠኝነት መሬቱን ለተሻለ ልማት ከምንቀማው ይልቅ እዛው መሬቱ ላይ በዚህ መንገድ ስራ ብንለው ይመርጠዋል የሚል እምነት አለኝ። ምንም ጥርጥር የለው። አንዱ የሚያቀልልን ቴክኒክ እሱ ነው ብዬ አስባለሁ። ሞዴል አድርገን በደንብ ስለሚኖረው ጠቀሜታ ካስረዳ ነው አርሶ አደሩ በተለይ አቅም ያለው ትንሽ ፋይናንስ ብንደግፈው በራሱ ሁሉንም ነገር ራሱ መሬት ላይ ይሰራዋል። እኛ የመሰረተ ልማት ቅድም የተባለው ሌሎች አገልግሎቶች የሚያገኙበትን ኤሪያ ለምሳሌ እዛው ጤና ጣቢያ ሌሎች የተሟላ አገልግሎቶችን እንዲያገኙ የሚያደርገውን ነገር ትንሽ ብናግዘው ሁሉን ነገር አርሶ አደሩ ሊሰራው ይችላል የሚል እምነት አለኝ። ከብድር አቅርቦት ጋር ተያይዞ ነው ትንሽ እገዛ ሊያስፈልግ የሚችለው። እኔ የፋይናንስ አቅርቦቱን በተመለከተ ምን ኢኒሼቲቭ
ይታየኛል። እኔ ጸደይ እንግዲህ የአርሶ አደሮች ባንክ ነው። ጸደይ ባንክ በዋናነት ባለቤት ሆኖ ይህን የሚሰራበት እድል ቢፈጠር፣ ኦፍኮርስ የአርሶ አደር ብቻ አይደለም የከተማውን ህዝብ ሰርቭ እያደረገ ነው። ይህ ታስቦበት መሆን መቻል አለበት። በሌላ በኩል የግል ባለሀብቱ የሚሳተፍበትን ፕላትፎርም ብንዘረጋ በጣም ጥሩ ነው። የግል ባለሀብቱን የራሱ ፌቨር የምናደርገው ነገር ይኖራል። ቤት ሰርቶ የሚያቀርብበትን ለሱ ደግሞ ሌሎች ነገሮች የምናመቻችበት እድልም የሚፈጠርበትን ሁኔታ መፍጠር ያስፈልጋል። ማለት ከይስሙላ ነገር መውጣት ስላለበት ማለት ነው። ትልቁ ጫና አሁን የበጀት ጫናው አሁን እኛም ብንወስድ በዚህ ክረምት ላይ የሞሰብ አገልግሎት እንሰጣለን ብለን ከሰፊ በጀት ነው ያወጣነው። እውነት ለመናገር አሁን ኮሊደር አለ፣ በጣም ብዙ በጀት ነው እየጠየቀ ያለው። አንዳንድ ጊዜም እንወስዳቸውና መጨረሻ ላይ ሳንፈጽማቸው እንዲያንቀር ኢቭን ሞዴል መፈጸም ላይ አሁን ሌሎች ከተሞችም ደቡብም የአቶ ሽቤ ሲያቀርብ በመንግስት በጀቶች የተሰሩ ለናሙና ቤቶች እንዳሉ አይተናልና እዛ አካባቢ ላይ እንዴት ነው ቅድም እንደተባለው በተለይ በአቅም ግንባታ ስልጠና አናጺዎች፣ ግንበኞች፣ ባለሙያዎች ያስፈልጋል። ይህንን ምክንያቱም በተለመደው በብሎኬትና በእንጨት ብቻም ሳይሆን ባህላዊ አሰራሮችንም ከዘመናዊዎች ጋር አገናኝተን እንስራ የሚልም ስለሆነ እዛ አካባቢ ላይ እንዴት ነው የምናቀናጀው የሚለውም በደንብ ብናይ። በፕላኑ አማካኝነት የሽንሸና ስራ ከተሰራ በኋላ አሁንም በደንብ መነጋገር አለብን ብዬ የማስበው ተጠቃሚዎቹ በማህበር ይደራጃሉ። ለምሳሌ ከኛ ዞን አንድ ወረዳ ላይ ምዕራብ ደንቢያ ቀደም የተጠቀሰው በሞዴል እየሄድንበት ያለነው መስቀለ ክርስቶስ የሚባለው ቀበሌ ላይ በማህበር አደራጅተን ከ500 በላይ የሚሆኑት ተጠቃሚዎች በሽንሸናው አማካኝነት ቦታ ተላልፎላቸዋል። ቦታ ሲተላለፍላቸው ካሳ ከፍለው ነው። ስለዚህ የፋይናንስ አቅርቦት እና መሬት የማግኘት ጉዳይ በዚህ መንገድ መቀጠሉ የሚቀር አይመስለኝም። በማሳመን በማዋየት በማነጋገር መጀመሪያ ለአካባቢው ተጠቃሚ ቀበሌ ማዕከሉ ላይ ያለ ባለይዞታ የወል ሊሆን ይችላል፣ የግል ሊሆን ይችላል። ለዚህ ባለይዞታ ለየራሳቸው እንደሚደርሳቸው መጠን ካሳ ይከፍላሉ። ስለዚህ ካሳ ይተላለፋል ማለት ነው። በዛ መሰረት ቦታ ማመቻቸት ይቻላል፣ ሌላ አማራጭ መፈለግ ሳይቻል። የገጠር ማዕከላት ላይ እዛው ያሉ አርሶ አደሮች ብቻ አይደሉም ተሰባስበው እዚያ ሊያለሙ የሚችሉት። ከሌሎች ሪሞት ከሆኑ ኤሪያዎችም ወደ ገጠር ማዕከሉ መጥቶ መስራት የሚፈልግ አርሶ አደር ይኖራል፣ ማለም ጭምር። እነዚህ አይነት ነገር በሚፈጠርበት ጊዜ የመሬት አቅርቦቱን በተመለከተ ትንሽ አሁን በመለዋወጥ ነው። እንዴት ነው አሁን እሱንን ማኔጅ የምናደርገው? ቢኮዝ እኔ አቅም ያላቸው አርሶ አደሮች ወደ ከተማ እየተሰባሰቡ ዘመናዊነትን አካስት ማድረግ አለባቸው የሚል አመለካከት ስላለ መሬቱ ጋር ያለውን ነገር ክቡራት ወሳይም ሀሳብ ቢሰጡበት። ኦፍኮርስ ከአሁን በፊት የቀበሌ ማዕከላት ሲመሰረቱ በመሬት ቢሮ በኩል የሚሰሩ ስራዎች አሉ። ግን አሁን ደግሞ በማዕቀፍ በሰፊው እንስራ እያልን ስለሆነ ብዙ አርሶ አደር ወደ አንድ መጥቶ መሰባሰብ ሲፈልግ መሬቱን እንዴት ነው ሰፕላይ የምናደርገው፣ እዚያ ላይ ያለውን ባለይዞታ እንዴት ነው መሬት እንዲያቀርብ የምናደርገው የሚለው ነገር መታየት መቻል አለበት። የካሳ ኢሹ አለ፣ ሌሎች ጉዳዮች ስለሚመጡ ማለት ነው። ከዚያ ውጭ ስታንዳርዱን በተመለከተ ደግሞ አሁን የማዕከላዊ ኢትዮጵያን የወሰድነው 1225 አይ ቲንክ ሶ እንደዛ አካባቢ ካሬ ነው። የእኛ ስታንዳርድ ምንድን ነው መሆን ያለበት? ምክንያቱም ምንድን ነው አኮሞዴት ማድረግ የሚችል መሆን አለበት። የእንስሳት ሀብት ልማትም እዛ ያካሄድን ነው። የሌማት ትሩፋት አትክልትና ፍራፍሬ ኋቴቨር ስላለ እነሱን ሁሉ ኢንኮርፖሬት የሚያደርግ ስለሆነ ስታንዳርዱ ምንድን ነው መሆን ያለበት የሚል አለ። ኦፍኮርስ የኛው በገጠር ኮሪደር ነው። የገጠር ማዕከልም ስንል ብዙ የተለየ ኮንሴፕት ይኖረዋል የሚል አመለካከት ስለሌለኝ ማለት ነው። ትልቁ ደግሞ ልንነጋገርበት የሚገባ ብዬ ማስበው የካሬ ስፋት መጠን ነው። ከዛ በላይ እናስፋው ብንል ለሁሉም ተጠቃሚ ማዳረስ አይቻልም። ከ200 በላይ ሞር እንደ ሞዴል እየተከተልን ያለ ነው 200 ነው። 200 ደግሞ ቅድም በተሞክሮ የተገለጸውን ሌሎችንም አገልግሎቶች አቅርቦቶች በሙሉ ባቀናጀ መንገድ ለመፈጸም የሚጠብ ነው የሚሆነውና ወጥ አድርጎ ለመሄድ እሱንም መነጋገር የሚያስፈልግ ይመስለኛል። አሁን የገጠር ማዕከላት የምንለው ነገር በፕላን መመራት አለበት። ከተሞች በፕላን አለመመራት ነው እንደዚህ ፓራላይዝ እያደረጋቸው የቆየው። ስለዚህ ፍሮም ዘ ቢጊኒንግ አሁን የፕላን ሰዎችም እዚህ እንደተካተቱ አይቻለሁኝ። የመጀመሪያው ጉዳይ ፕላን ነው። በፕላን መመራት መቻል አለበት።
መመራት መቻል አለበት ብቻ ሳይሆን ግዴታ ተደርጎ ካልተወሰደ አሁንም ዲፎርምድ የሆኑ የቀበሌ ማዕከላትን ዲፎርምድ የሆኑ ከተሞችን ነው የምንፈጥረው እና የመጀመሪያው ጉዳይ እሱ ነው ብዬ ወስዳለሁ። በትክክል ኢንተርፕሬት ይደረግ ከተባለ ይሄ ስራ በዋናነት እንቅፋት ይሆናል ብዬ የማስበው የመጀመሪያው በዚህ ስራ ላይ የላይኛው መዋቅር የኛ የአስተባባሪ አመራር የሚባለው አካል በዚህ ስራ ላይ መሳተፍ አለበት። አሁን እኔ ለምሳሌ እዚህ ሰልጥኜ ተነጋግረን እናንተ ጋር እንደወጣው መስክ ነው የምወጣ። ከዛ በኋላ እንዴት አድርጌ ነው ላስተባብረው የምችለው ማለት ነው። ስለዚህ ክሊርሊ እነሱ መረዳት አለባቸው። አሁን አይተነው በአጋጣሚ ምክትል አስተዳዳሪም ጭምር ስለሆነ ሊያስረዳ ይችላል። ተልኮ ይዣለሁ ብሎ ሊያቀርብ ይችላል። እኔ ገጠር ልወጣ እችላለሁ ቀጣይ ማለት ነው። እንደዚህ ሆኖ ስራው ሊሳካ አይችልም። ከፍተኛ ኢንተርቬንሽን የሚያስፈልገውና ትኩረት የተሰጠው ነው ተግባር ከተባለ የመጀመሪያው እነሱ እዚህ መሳተፍ ነበረባቸው። ዘንድ ከዚህ በኋላ ውጤት እናምጣም ከተባለ የታችኛው መዋቅር በእኛ መዋቅር ልክ ያለው እስከ ታች ድረስ መሬትም እኛም መንገድም ውሃም ግብርናም የሚያስፈልጉ ተቋማት በጋራ በማዕከል ደረጃ ይህን የመሰለ የንቅናቄ መድረክ አድርገን ተግባብተን ቦታ መርጠን ለእናንተ ግብዓት የሚሆን መልስ መስጠት አለብን ብዬ አስባለሁ። ይሄ ቤቶች ሲገነባ የግል ዘርፉ ሚናን በተመለከተ ባለይዞታው መሬት ልክ እንደ መያዣ አቅርቦ ነገር ግን አንድ አልሚ ካፒታል ወይ ፋይናንሱን ይዞ መጥቶ በጋራ ማልማት የሚቻልበትን ሁኔታ እዚህ መጽሐፉ ላይ አይቻለሁ እና ከዛ በኋላ ውል ይዛሉ በማዘጋጃ ቤት ይላል እና እነዛ የምንሰራባቸው አካባቢዎች ነው ወይስ በአቅራቢያቸው ባለው ነው? እዚህ አካባቢ ግልጽ አይደለም። ለምሳሌ አንድ ባለሀብትና አንድ አርሶ አደር 500 ካሬ ሜትር ቢኖረው ይህንን ቢያቀርብ እኔ እዚህ ቦታ ላይ ማልማት እፈልጋለሁ ብሎ ቢመጣ ውል የሚይዙ በማዘጋጃ ቤት ነው ይላል። ያቺ ማዘጋጃ ቤት ገና ወደ ማዘጋጃ ቤትነት አላደገችም፣ የገጠር ማዕከል ናት። ወደ የትኛው ነው የምናስጠጋው የሚለው ግልጽ ቢሆን ጥሩ ነው። ምናልባት ነገ የሚታይ ካልሆነ በስተቀር ግልጽ ሆኖላችሁ ከሆነ አሁንም ቢሆን ወደ ስራ ስንገባ ይሄ ቅንጅት የሚባለው ነገር በጣም ፈታኝ ነው። መሰባሰብ መነጋገር ምናምን አይደለም የሚያስቸግረው። ወደ ተግባር ሲገባ የኔ መመሪያ ይሄ ይላል፣ የኔ ቢሮ ይሄን እና ያለው የሚል ነገር ይመጣል እዛ ስንወርድና እሱ ጋር ያለው ነገር በጣም ያለቀ ሆኖ መውረድ መቻል አለበት። በዛ ልክ ካልሄድን ያስቸግራል እዚህ እንትን ላይ ማለት ነው። እና ይሄ በዚህ ፕሮግራሙ ይሆን ያለቀለት የፊዚካል እቅድ በየቢሮዎቹ ለየዞኖቹ ዞኖቹ ለየወረዳዎቹ የተዘጋጀ እቅድ ጭምር መኖር አለበት። ለምሳሌ መንገድ እንሰራለን ካልን በማህበረሰብ ተሳትፎ ወዘተ በምንመሰረታቸው ሞዴል መንደሮች ምን ያክል ኪሎ ሜትር የሚለው ጭምር አልቆ ቢሆን በጣም በኋላ ለመጠያየቅም ያስችላል ብዬ ስለማስብ ነው። እዚህ ውስጥ ውሃና መብራት ደግሞ በጣም ወሳኝ ናቸው። አብዛኛው ማህበረሰቡ ዲማንድ የሚያደርገው መሰባሰብን የሚፈልገው ለመብራት፣ ለውሃ፣ ለትምህርት ቤቶች ወዘተ ለማህበራዊ ተቋማትም ጭምር ስለሆነ እነሱን ሁሉ ያካተተ ሰፋ ያለ እቅድ በዚህ ውስጥ የሚካተትበት ሁኔታ ቢኖር በጣም ጥሩ ነው ብዬ ስለማስብ እሱ ጋር አሁንም ችግር እንዳይገጥመን አቅጣጫ እንዲቀመጥበት ነው። ውሃና መንገድ በእኛ ደረጃም ስለምንመረው አንቸገርም። አሁንም እየተነጋገርን ብዙ ስራ እየሰራን ነው። ድልድይ የሚያስፈልገውንም ተንጠልጣይ ድልድይም ኮንክሪት ድልድይም ጠጠር መንገድም የሚያስፈልገውን ለመስራት እየተነጋገርን ነው። መብራት ላይ ግን እንፈተናለን። እኛ እንደ ዞን ይሄ አንዱ ክሪቲካል ችግራችን ነው። አሁን በጣም ምቹ የሆኑ ቀበሌዎች ስራ የጀመርንባቸው አሉ፣ ግን የመብራት ዝርጋታው ገና ብዙ አክሰስ ያልተደረገ ስለሆነ እሱ አካባቢ ላይ የሚፈትነን ነገር ይኖራል የሚል ሀሳብ ነው ያለኝ። ቢሆንም ግን እየተነጋገርን እዚህ አካባቢ ያለውን ችግር መፍታት ከቻል ቢያንስ 17 ቀበሌዎችን በዚህ ዓመት ሙሉ ተጠቃሚ አድርገን ለቀሪዎች በርካታ ቀበሌዎች ማስተማሪያ ማድረግ አለብን የሚል አቋም ተወስዶ እንቅስቃሴ እየተደረገ ስለሆነ ከዛሬው ግብዓት ወስደን ተጨማሪም ስራ ሰርተን እንደተባለው ከየካቲት ጀምሮ ደግሞ ወደ ተግባር የምንገባበት መንገድ እንፈጥራለን የሚል አስተያየት ለመስጠት ነው። አመሰግናለሁ። ትልቁ ፈተና ኢንፍራስትራክቸር የማሟላት ጉዳይ ነው። እሱ ደግሞ አሁን መንገድ እዚሁ አለ፣ ግን ቀደም በኮሚቴ የተገለጹት ተቋማት በሙሉ ለምሳሌ መጀመሪያ የሚፈልገው ሰው ሴትል ሲያደርግ ውሃ ነው። መንገድ አለ፣ ውሃ በጣም ይፈልጋል። ከዛ በኋላ ያሉ ሌሎች የመብራት የመሳሰሉ ኢንፍራስትራክቸሮች አብረው ተቀናጅተው የዚህ ኮሚቴ አካል ሆነው የመሰረተ ልማት ተቋማት መሄድ መቻል አለባቸው። በዋናነት ቴክኖሎጂ ሽግግርም ጭምር የሚያደርግ ተግባር ስለሆነ በተለይ ከባዮጋዝ ጋር ተያይዘው ቅንጅት ይፈልጋል። ሶላርም ባንችል እንኳን ማለት በባዮጋዝ ከውሃና ኤነርጂ ቢሮ እስከ ታችኛ መዋቅር ያለው ቅንጅት አሰራር ጭምር ተጨምሮበት የኃይል አቅርቦትንም በአግባቡ ማዘመን ስለምጠብቅ ተግባር ውስጥ በአግባቡ ታቅፎ መመራት አለበት የሚል ማንሳት ፈልጌ ነው። ተግባሮች ተቀምጠዋል። በዋነኛነት
ከመሬት ይዞታ ባለቤትነት ጋር ያለውን ጉዳይ ማረጋገጥ፣ የመሬት አጠቃቀሙንና የመሬቱን ሕጋዊነትን ማረጋገጥ በኩል በመሬት ቢሮ ወይም በመምሪያው በኩል የሚከናወኑ ተግባሮች እንደሆኑ ተረድቻለሁኝ። እንግዲህ እንደኛ ከተማ ከገጠር ኮሪደር ጋር ተያይዞ በአንድ ሳይና ሳቢያ በሚባል ቀበሌ የፓይለት ስራ ተሞክሯልኝ። 6 ቤቶችን በመንግስት በጀት በመስራት ለማስፋት የሙከራ ስራ እየተሰራ እንዳለ ማስቀመጥ ይቻላል። ሌሎች አካባቢዎችን ተሞክሮ አይተናል። አንዳንድ አካባቢዎች በ1000 ካሬ ሜትር ላይ ያለማሉ። አንዳንድ አካባቢዎች በ1200 ካሬ ላይ ያለማሉ። የእኛም የባለፉት ዓመታት ኤክስፒሪየንስ 500 ካሬ ሜትር ላይ ነው ገጠር ቀበሌ ማዕከላት ላይ ማክሲመም የሚለማው። ከዚህ አንጻር ችግር ያጋጥመናል ብዬ የማስበው አሁን ስራ ላይ ባለው ስኬች ፕላን የቀበሌ ስኬች ፕላን መሰረት መሬት ላይ ለማንጠፍ የሚቸግሩት ነገሮች ላይ ይበልጥ ብሪፍ ቢደረግ። አሁን ነባር ቀበሌዎች ላይ በስራ ላይ ያለው ስኬች ፕላን የውስጥ ለውስጥ የመንገዱን ስፋት፣ ከዋና መንገድ ያላቸው ርቀት፣ የብሎኮች አሬንጅመንት ላይ ልዩነት ሊፈጥር ይችላል። እሱን በኤግዚስቲንግ ባለበት ማልማት ነው የሚሻለው ወይስ አሜንድ ማድረግ አለብን ነው? ፕላኑን ነው ማንሳት የፈለኩት እና እሱ ላይ ምን ያክል መሬት ነው የምናዘጋጀው የሚለውን የበታች መዋቅር ጠርተን ስንወያይ እኛም ዳይሬክሽን መስጠት ያለብን ስለሆነ ነባሩን ስታንዳርድ 500 ካሬ ሜትር የሚለውን ነው መርገጥ ያለብን። 1000 ካሬ ነው ምናምን የሚለው ላይ ጠበቅ ብሎ እዛች እንዲረገጥ ስለፈለኩ ነው። ወደ መሬት ስናስነከው አሁን ከ1000 ሜትር ካሬ በታች ሁሉንም በተቀናጀ መንገድ አርሶ አደሩን ተጠቃሚ የሚያደርግ ልማት ማካሄድ እንችላለን ወይ የሚለው ቅድም በሌሎችም ሀሳብ ሲነሳ ሰምቻለሁ። አንዳንዱ እንዳያስቸግረን ምን እናርግ የሚለውን ተጨማሪ ሀሳብ ቢሰጥበት። ከፕላን ኢንስቲትዩት ጋር ተያይዞ ያለውን አሁን እኛ የፕላን መስራት አንችልም። በተለይ በ2018 ዓ.ም ላይ እና እነዚህ አካባቢ ያለውን መገፋፋትም ስላለ አቅጣጫ ቢሰጥበት። አሁን ቀበሌ ላይ ያለውን ፕላን ማን ነው የሚያዘጋጀው? ፕላን ኢንስቲትዩት ከሆነ እውነት ተደራሽ ይሆናል የሚል ስጋት ስላለን ማለት ነው። በቀደም ስንወያይ ከተማም ታግዷል። እኛም እንደ ተቋም በራሳችን ስንሰራ የነበረውን የቀበሌ ማዕከል ታግዷል። ስለዚህ ፕላን ኢንስቲትዩት መስራት አለበት ተብሏልና ይሄን አማራ ክልል ያሉትን ቀበሌዎች ተደራሽ ከማድረግ አኳያ ችግር አይገጥመንም ወይ የሚለውን የፕላን ኢንስቲትዩት ሰዎች ካሉ ሀሳብ ቢሰጡበት። በቀደም ስንወያይ አንዱ ችግር ስለነበር ከተሳታፊዎች ለተነሱ ጥያቄዎች የሚመለከታቸው ተቋም ኃላፊዎች ምላሽና የቀጣይ አቅጣጫዎችም አስቀምጠዋል። በተነሳው ልክ የኢንስቲትዩቱ ስራዎችን ለመስራት በጣም ዝግጁ ነው። ምናልባት በእቅድ ደረጃም እቅዱንም ሪቫይዝ አድርጎ ሊሰራቸው ያሰባቸውን ምናልባት ከዚህ ከሚመለከታቸው አካላት ጋር በትብብር መስራት ያለበት መሆኑን ታሳቢ በማድረግ እቅዶቹንም አሻሽሎ ነው የያዘው። አሁንም እሱን ለማከናወን የተለዩ የገጠር ቀበሌ ማዕከላትን ማወቅ መረጃዎችን ለማሰባሰብ ጥረት እያደረግን ያለ ነው። አሁንም የተለዩና ወደፊትም እኛ ምን ሰራባቸው ቅድም የተነሱ በተለያዩ ዞኖች የተነሱ መሰራት ያለባቸው የገጠር ቀበሌ ማዕከላትንም በእቅዳችን ውስጥ አካተን ልንሰራቸው ምንችል ናቸው ብዬ ነው የማስበው። ስለዚህ በእኛ በኩል ዝግጅት አድርገናል። እንደ ክልል ልንደገፍ የሚገባው ይሄን ለማስፈጸም ያስፈልጉ የስምሪት ለመስጠት ባለሙያዎቻችን ስምሪት ለመስጠት የሚያስፈልጉ ሪሶርሶች ገና ያልታወቀና በዛ ልክ ያልተመደበለት ስለነበር መጀመሪያም ይህንን ለማሳካት ጥረት እያደረግን ያለ ነው። ሌሎች የሚመለከታቸው አካላት ይህንን እንድታግዙንና የመሳሪያ ችግሮቻችን ተፈተው በቀጣይ በተሟላ አቅም ወደ ስራ እንድንገባ ካልሆነ በስተቀር የፕላን ኢንስቲትዩት ተደራሽ ማድረግ ይችላሉ የሚለው ነገር የሚያጠራጥር አይደለም። መስራት እንችላለን። ቀበሌ ማዕከል ላይ ቦታ እንዴት ይገኛል፣ እንዴት እናሻሽለው የሚለው አሁን እኛ እንደ መሬት ቢሮ ከከተማና መሰረተ ልማት ጋር ወይም ይሄ ግብረ ኃይል በሚሰጠው አቅጣጫ መሰረት መመሪያዎችን ከቀጣይ አኳያ ማየት እንዳለብን ይሰማናል። እንደ መሬት ቢሮ ያየነው ተሞክሮም በዛ ደረጃ ነው። በእርግጥ አይተን የመጣ ነው ተሞክሮ የቀበሌ ማዕከል ሳይሆን መንደሮችን ነው ያየነው። ኤግዚስቲንግ መንደሮች ናቸው። ግን የኛ የቀበሌ ማዕከልም
በተለይ ከቦታ ስፋትና ጥበት ጋር ተያይዞ ከዚህ በፊት ባለው መመሪያ ምናልባት ዶክመንቱን አንዳንዱን ካላየ ነው እስከ 1000 ካሬ ሜትር ድረስ በአኔክስ አለ። እስከ 1000 ካሬ ሜትር ድረስ ግን ይሄ ሁኔታ የተወሰነው ከ200 እስከ 500 አሁን ያለውን ፓኬጅ ያሟላ ላይ ያሟላ የሚለው ጥያቄ የሚያስገባ ነው። ምናልባት ሚኒመም 500 ሆኖ ከዛ በላይ ደግሞ እያየን በተለይ ነባሮችን አፍርሰን የመስራት ሳይሆን ነባሮችን ባሉበት የማሻሻል አዲሶችን ደግሞ አሁን ከምንፈልገው ከተሜነት ስልጡን መንደር ከመመስረት ጋር ተያይዞ የምናይበት ሁኔታ ይኖራል። በዚህ ረገድ የቦታ ጥበት እንደዚህ ተብሎ የተነሳው አንዱ እንደኛ ክልል እንደ ሀገርም ተሞክሮ የተወሰደበት አንዱ በልውውጥ አርሶ አደሩ የመሬት ልውውጥ እንደ አንድ ስትራቴጂ ነው በቀበሌ ማዕከል። ይሄ መመሪያ ያለው ራሱን የቻለ ከቀበሌ ማዕከል አኳያ። ሌላኛው አርሶ አደሮች ለልጆቻቸው በስጦታና በውርስ ያስተላልፋሉ። ብዙ ጊዜ ወደ ቀበሌ ማዕከል የሚሰባሰበው ወጣቱ ታሳቢ ያደረገ ነው። ሌላኛው የወል መሬት ምናልባት ምክር ቤቱ የቀበሌ ምክር ቤት የወል መሬት ላይ የቀበሌ ማዕከል ብሎ ቃለ ጉባኤ ይዞ ይጸድቃል። በቀበሌ ምክር ቤት ካልጸደቀ የቀበሌ ማዕከል አይመረጥም። ከዚህ በፊትም የመጣንበት ሂደት ያንን ነው። ስለዚህ የወል መሬት የኮሚኒቲው የህብረተሰቡ ቤተሰቦች ልጆች መጣው የሚደራጁበት ነው። ይሄም ካሳ የሚከፈልበት አይደለም። በሌላ መንገድ ደግሞ ይሄም የማይቻልበት ከሆነ የመጨረሻው አማራጭ አርሶ አደሩ ለሚሰፍርበት ወይም ከዛ አካባቢ ቤት ለሚገነባበት ተመጣጣኝ ካሳ መክፈል አለበት። ለባለ መሬቱ ግዴታ ነው። ይሄን እያደረግን ያለንበት ሁኔታ ነው ያለ። በነገራችን ላይ ይሄ በጣም አክብደን አንየው የሆነ ነው። በተጨባጭ ተግባራዊ እየተደረገ ነው። አርሶ አደሩ ካሳ ይከፍላል ለሚፈልገው ከልውውጥ ከውርስ ከወል መሬት አልፎ ከመጣ በዛ ደረጃም እየሄደ ያለበት ሁኔታ አለ። ዞሮ እዚህ ላይ ይሄን ስትራቴጂ መጠቀም ነው። ካሳም በተመለከተ የክልሉ መንግስት እንደዚህ ይከፍላል የሚል እንትን የለም። ቀበሌዎች በዛ ልክ ራሳቸው አርሶ አደሩ የወረዳውን መንግስትም ይሄ ኩዌሽን የሚያደርግ አይደለም። በዛ እንድብል የምንዘልቀውም አይደለም። ይሄን ማየት በጣም ጥሩ ነው። ከዛ ይልቅ ምናልባት ከዛ በላይ ያሉት ዶክተር ጋሾው በኋላ ሊሄድበት ይችላል። የመንገድ መሰረተ ልማት ከዚህ ከመብራት በእርግጥ ከዚህ ከሶላር ጋር ያየነው ተሞክሮ ይሄ ነው። ከንጹህ መጠጥ ውሃ ጋር ተያይዞ ያሉ መሰረተ ልማት የማሟላት የወረዳው መንግስት በጀት ሲይዝ ቀበሌ ማዕከልን መሰረት አድርጎ ለምሳሌ ከንጹህ መጠጥ ውሃ ግንባታ ጋር እሱን ታሳቢ አድርጎ የመያዝ እና በዚህ ላይ መሰረት አድርጎ የመሄድ ሁኔታ ቢኖር በጣም ጥሩ ነው። ከዚህ ከባለ ሀብት ጋር ተያይዞ የተነሳው አሁን ባለ ሀብቱ ገጠር ቀበሌ ማዕከል ሂዶ የአርሶ አደሩ የሚሆነውን እንዲሆን አይደለም የሚፈለገው። እዚህ ላይ ለማንሳት የተፈለገው ክቡር ፕሬዝዳንቱም ሲያነሱ የነበሩት የግል ባለ ሀብቱ ኮንትሪቢዩት ማድረግ አለበት ይሄ እውን እንዲሆን እንጂ ከከተማ ወደ ገጠር ሂዶ እዛ አካባቢ የሆነ የወጣቱን የገጠሩን መሬት እንትን እንዲል አይደለም። በዛ ላይ በጉልበቱ በገንዘቡ ይሄ እውን እንዲሆን በርካታ ባለሀብቶች አንዳንድ አካባቢ የገጠር ማዕከላት ብቻ ሳይሆን ከተማቸውንም ጭምር እየቀየሩ ያሉበት ሁኔታ እንዳለ ማየት ይቻላል ማለት ነው። ስለዚህ በሚችለው መንገድ ለምሳሌ የመንገድ መሰረተ ልማት ስናስብ የመንገድ ማሽኖችን ሊደግፈን ይችላል። ከዚህ ጋር ለማለት ነው ሰሜን ጎንደር ይመስለኛል፣ ሰሜን ጎጃም ይመስለኛል በዚህ ረገድና የባለ ሀብቱ ተሳትፎ ይሄን የገጠር ኮሪደር የገጠር ማዕከል የገጠር ቀበሌ ማዕከል እውን ከማድረግ አኳያ የግል ባለ ሀብቱንም በዚህ እንዲሳተፍ የማድረግ እና እንዲያግዝ የማድረግ የሚል ሀሳብ እንዳለ መረጃ ለመስጠት ነው። በዚህ ላይ ያለውን አንዱ ማየት በጣም ጥሩ ነው የሚለውን ለመጨመር ነው። ሌላኛው ይሄ ከካርታ ጋር አሁን አርሶ አደሮቹ ቤት ገነቡ፣ በተለይ በቀበሌ ማዕከል ግን ሽግግር አላደረጉም የሚል ሀሳብ የተነሳበት ሁኔታ አለ። እንግዲህ በእኛ ደረጃ አንዱ አሁን ለምሳሌ የመሬት ቢሮ እቅድ 150 ወረዳ ላይ የቀበሌ ማዕከል በዚህ ዓመት እንገነባለን ብለን አቅደናል።
ስለዚህ ይህንን 150 ቀበሌ ላይ ለማለት ነው እነዚህ ኢሚዲየትሊ ሽግግር አያደርጉም። ከፈርጅ 6 ወደ ፈርጅ 5 ሽግግር አያደርጉም እና እነዚህ ሰርቲፋይድ ይደረጋሉ። አረንጓዴ ደብተር አላቸው። በሌላ መንገድ ስኬች ፕላን አሁን ቅድም ዶክተር ሲያነሳ እንደነበረው ይሰራል። ስኬች ፕላኑ ከተሰራ በፕላናቸው አሁን ደግሞ እንደ ሀገር የተዘጋጀው በክልላችንም የጸደቀው የገጠር መሬት አስተዳደርና አጠቃቀም አዋጅ በፕላንም ጭምር በተለይ ገጠር ማዕከል ላይ የገጠር ቀበሌ ማዕከል ላይ ብድርም ጭምር እንዲያገኝ ቤትም ሳይገነባ ወደ መዘጋጃ ሳይሄድ የሚበደርበት ስርዓትም እንዳለ ደንግጓል። አንዱ እሱ ነው። በሌላ መንገድ ያቺ ሰርቲፋይድ ነው ካርታና ፕላን ካለው በዛም ጭምር ቤቱን እስከሚጨርስ ድረስ መበደር የሚችልበት ልክ ይሄ አረንጓዴ ደብተሩ የሁለተኛ ደረጃ አርሶ አደሩ እንደሚበደረው በዛ ልክ እንዳለ ማየት ይቻላል። ዋናው ነገር ይሄ ግን ከፈርጅ 6 ወደ ፈርጅ 5 ሽግግር እንዲያደርጉ ነው የምንሰራ። እነዚህ የገጠር ቀበሌ ማዕከላት የምንለው መዋቅራዊ ፕላን ጋር ተያይዞ ያለው አሁን ቅድም ወንድሜ ወንዳለ ከባህር ዳር ሲያነሳ እንደነበረው መዋቅራዊ ፕላን ያሉ የገጠር ማዕከላት የገጠር ቀበሌ ማዕከል እንዲገነቡ አይገደዱም። በመዋቅራዊ ፕላን ውስጥ ከሆኑ ማለት ነው። ምናልባት ይሄ በዛ በፕላኑ ይመራሉ ነው። ከዚህ በፊት ያሉ ካሉ እነሱን ማየት በጣም ጥሩ ነው። ከዚህ ላይ እነሱ አካባቢ ምን ይሰራል የሚለው ከዚህ ከገጠር ማዕከላት ጋር ተያይዞ በኤግዚስቲንግ ያላቸውን መኖሪያ ማሻሻል ይቻላል ማለት ነው። ቀበሌዎቹ ላይ ትልቁ አቅም ያለው ህብረተሰቡ ጋር ነው። ስለዚህ ከህብረተሰቡ የምናገኛቸውን አቅሞች መለየት ያስፈልጋል። በጥሬ ገንዘብ ሊሆን ይችላል፣ በማቴሪያል ሊሆን ይችላል፣ በግብዓት ሊሆን ይችላል። አብዛኛው የአርሶ አደሩ የነዋሪው ፕሮፐርቲ ነው የምንጠቀመው። ወጣ ያለ ከነዋሪው ውጭ የሚያስፈልጉ ይታወቃሉ። እነሱን ተቋማት የሚጠበቅባቸውን ማሟላት አበርክቶ ማድረግ ያስፈልጋል የሚለውን እንውሰድ። የህዝቡን አቅም አሁንም አናሳንስ። እያሳነስን ያለነው አሁን እኛ ነን። ለምን እናሳንሳለን? የራሱን ቤት ያለውን ቤት አፍርሶ መስራት አይደለም የተጠየቀው፣ ማዘመን ነው የተፈለገው። አዲስ ማዕከላት ላይ የሚሰራ ስራ ደግሞ አዲስ ስራ ነው የሚሰራው። ስለዚህ ሁሉንም ከዜሮ ወይም እንደ አዲስ የምንሰራ ወይም የምንነሳ አድርገን ካሰብነው ያስቸግራል። ልክ ነው፣ ግን እንደዛ አይደለም የተባለው። ያለንን ማክሲማይዝ ማድረግ ነው፣ የሌለንን ደግሞ ማሟላት ነው። እና ህዝቡ ነው ዋነኛ ባለቤቱ፣ ዋነኛ ተሳታፊው። ለዚህ ስራ ትልቁ ሪሶርስ የማህበረሰቡ ተሳትፎ ነው። በአካባቢው ያሉ የግል ተቋማት፣ ተወላጆች፣ ባለሀብቶች፣ ራሱ ነዋሪው ጭምር በስፋት እንዲሳተፍ ማድረግ ያስፈልጋል። ስለዚህ እኛ ባለን ልምድ እስካሁን መንገድ ማህበረሰቡ ድልድይ ይገነባል፣ ስትራክቸር ይገነባል፣ መንገድ ይገነባል፣ መንገድ ይጠግናል። ኢምቢሊየን ነው እያዋጣ ያለው የጉልበቱን ትተ ነው። ይሄ ካለ እዛው የራሱን የሚኖርበትን አካባቢ ማዕከላት ተቀናጅቶ እናልማ አልማ ብንለው በእጃችን ነው። ይሰራል የሚለው መውሰድ ያስፈልጋል። ስለዚህ በዛ መንገድ ካየነው ትልቁ አቅማችን ህዝቡ ነው የሚለውን ብንወስድ ጥሩ ነው የሚል እምነት አለኝ። ከዚህ ውጪ ንቅናቄው መቀናጀት ይፈልጋል። አሁን እኛ ዛሬ ከተማና መሰረተ ልማት ቢሮ፣ መሬት ቢሮ፣ መንገድ ትራንስፖርትና ሎጂስቲክ ቢሮ ተቀናጅተናል፣ አልተገፋፋንም። ስለዚህ ኔክስትም እንቀናጃለን። ይሄ የጋራ ስራ ነው ብለን ስላመን በዞን ደረጃም ሶስቱም ዞን መቀናጀት አለበት። ወረዳና ከተማም ላይ አቅም በፈቀደ መንገድ መቀናጀት ያስፈልጋል ማለት ነው። ስለዚህ በተቻለ መጠን በስራው ላይ በጠቀሜታው ላይ ከተማመነ በተቻለ መጠን መቀናጀት ይቻላል። በስልጠና መቀናጀት ይቻላል። በክትትልና ድጋፍ መቀናጀት ይቻላል። በግምገማ መድረኮች መቀናጀት ይቻላል። በንቅናቄ መድረኮችም መቀናጀት ይቻላል። ስለዚህ ትልቁ ችግር የሀብት ሳይሆን የአስተሳሰብ ነው የሚለውን ነው እኔ የምነግራቸው። የሀብት ችግር አይደለም አሁን ያለው፣ የመደጋገፍና የመገፋፋት አለመቀናጀት ነው ችግራችን። ስለዚህ አሁንም ቢሆን ተቀናጅተን ይህን ስራ መስራት አለብን ነው። እኛ መቀናጀት አለብን።
ብለን የምናስበው እዛ ውስጥ የራሳችን ስራ አለ ብለን ስላመን ነው። የሰው ስራ አይደለም አሁን እኛ የምንሰራው የራሳችን ነው። ስለዚህ ሰው የማይኖርበት ቦታ ላይ ነዋሪ ባልከተመበት ቦታ ላይ መንገድ መስራት ትርጉም የለውም፣ መሰረተ ልማት ማልማት ትርጉም የለውም የሚለውን መያዝ ይጠይቃል። የቀበሌ ማዕከል ፈርጅ 6 ናቸው። ወደፊት ወደ ፈርጅ 5 የሚያድጉ በስኬች ፕላን የሚመሩ ኦልሞስት ጥንስስ ከተሞች የወደፊት ከተሞች ናቸው። መሰረተ ልማት አብዛኞቹን ርብርብ የምናደርግባቸው የጤናም፣ የትምህርትም፣ የመንገድም፣ የውሃም፣ የመብራትም ሌሎች መሰረተ ልማቶች አክሰስ ለማድረግ የሚመቹ ወደፊት እንደዚህ አይነት ከተሞችን እንደዚህ አይነት ጥንስስ ከተሞችን ማስፋፋት በአጠቃላይ ለሀገራዊ ክትመት ስራችንም ለገጠር ትራንስፎርሜሽንም እና በአጠቃላይ በከተማ ልማት ፖሊሲዎቻችን ወይም በከተማ ቤት ልማት ፖሊሲዎቻችን የተቀመጡ ወሳኝ መስፈርቶችን ለማሟላት እንዲያስችለን ተብለው የተቀመጡ ናቸው። ይህን ስናነሳ በሪጂኦፖሊታን ከተሞች ያሉ የገጠር ቀበሌዎችን አንስታቸዋል። እነሱ በማስተር ፕላን የሚመሩ ናቸው። ስትራክቸራል ፕላን የሚተገበርባቸው ናቸው። በስኬች ፕላን ወይም የቀበሌ ማዕከላት በአብዛኞቹ የገጠር መሬት አስተዳደር ሕግ የሚተገበርባቸው ናቸው። በአብዛኞቹ ከተማ ደግሞ የሚመራው በከተማ መሬት ሕግ ነው፣ በሊዝ ሕግ ነው። አይደለም እንዴ? በዛ ነው የሚመራው። እና ሌላ ደግሞ ትልቅ ሕግ አለ ማስተር ፕላን የሚባል። በዚህ ዙሪያ ያሉ አርሶ አደሮች ኑሯቸውን መሻሻል አለበት፣ ህይወታቸው መቀየር አለበት፣ ምርት መጨመር አለባቸው፣ ገቢ መጨመር አለባቸው። እዛው ሳለ ደግሞ ቤታቸው መሻሻል አለበት። እዛው ሳለ ቤታቸው እየተሻሻለ መሄድ መቻል አለበት። እዛው ሳለ ሞዴል መንደሮችን እየፈጠሩ መሄድ አለባቸው። ይሄ ደግሞ ትስስር፣ ቅንጅት ይጠይቃል። ወደፊት ማስተር ፕላኑ በተሟላ መንገድ በእነዚህ አካባቢዎች ሲተገበር የከተማ መሬት ሕግ በሚያዘው መሰረት ትሪት ይደረጋሉ ማለት ነው። ኮምፕሊኬት አታርጉት። ምንም ኮምፕሊኬሽን የለውም። እዚህ ላይ ግልጽ ያለ ነገር ነው። ፕላስ በዙሪያው ካለው አርሶ አደር ጋር የሚኖረው ትስስር ምንድን ነው? የገጠር ከተማ ትስስር፣ የገጠር ማዕከላት ከዙሪያው ካሉ የገጠር አርሶ አደሮች ጋር የሚኖረው ትስስር በምርታማነት በመሳሰሉት ነገሮች። በነገራችን ላይ እችን እንዴት እንምራት የምትል በቅርቡ አንድ ማንዋል ወይንም አንድ መመሪያ እናወርድላቸው፣ የገጠር እና የከተማ ትስስር መመሪያ የሚል ማለት ነው። እስካሁን በአግባቡ አልመራ ነው። እንዲያውም በከተማ ዙሪያ ያሉ ገጠሮች ብዙ ጊዜ የዚህ እስላም ኤሪያ የሚባለው ይሄ የህገ ወጥነት መናኸሪያ ነው የሆኑት። በደንብ ስላልመራ ናቸው ተቀናይተን አንዱ ቅንጅት ይሄ ነው። ይሄ ችግር የሚፈታው አንዱ ይሄ ነው። የአመራር ትኩረት ያረፈበት አካባቢ እንደዚህ አይነት ችግሮችን በመፍታት ረገድ ትልቅ ጉዞ ይጓዛል። ሌላኛው የገጠር ኮሪደር ነው። የቤት ልማት የገጠር ኮሪደር ገጠር ኮሪደር ትልቅ ስፔስ ነው። ትልቅ ጽንሰ ሀሳብ ነው። በጣም ብዙ ነገሮችን ገጠሩን እንደ አንድ ስፔስ የሚያይ ነው። እዚህ ውስጥ መሰረተ ልማት አለ፣ እዚህ ውስጥ መንገድ፣ ሁሉም ነገር ነው ያለው። አንዷና ወሳኛው ፒላርና ኮምፖነንት ደግሞ ቤት ነው። ይህ ቤት ወሳኝ ስለሆነ ደግሞ ራሱን የቻለ ንቅናቄ ያስፈልገዋል። ራሱን የቻለ አደረጃጀትና አወቃቀር ሀሳብ ወደ አንድ የማምጣት ነገር ያስፈልገዋል ተብሎ ነው ይህ መዋቅር እንዲፈጠርና በአንድ እቅድ ይመራ የተባለው። ይህንን ነው መረዳት መቻል ያለባቸው። ገጠር ኮሪደር ደግሞ በራሱ መንገድ በራሱ ግብረ ኃይል ይመራል ማለት ነው። ውይይቱ እንደሚቻል የሚያሳይ ነው። ቅድም እንደተባለ መስራት በቀጣይ ወደ ተግባር ለመግባት የሚያስችል ኦሪንቴሽን እና ንቅናቄ አቅም የተፈጠረበት እንደሆነ ሁላችሁም ያነሳችሁት ነው። ከዞን ኃላፊዎች በተነሱት ሀሳቦችና አስተያየቶች ግን ሲታይ ወደ 3 አይነት አድርገን ልናየው እንችላለን። አንደኛው ወደ ስራ ገብተውበት ትንሽ ውጤት እያዩ ያሉ ዞኖች አሉ። ወደ ስራ ገብተውበት በተወሰነ መልኩ ውጤት እያዩ ያሉና
አሁን በዛ በነበራቸው የአፈጻጸም ሂደት ውስጥ ያጋጠሟቸውን ችግሮች ያነሱ ዞኖችና ከተሞች አሉ። ይህም ያዝ ከዛ ልምድ መውሰድ ያስፈልጋል። እነዚህ ደፍረው ይናገራሉ፣ ያለውን ችግርም ያስቀምጣሉ። ይሄ አንዱ ካታጎሪ። ሁለተኛው ትንሽ ጅምር ገና የጀማመሩ ለማስፋት እየሞከሩ ያሉ ግን የተወሰነ ኮንፊውዥን፣ ብዥታዎች፣ ግልጸኝነት ኢሹዎች ያሉባቸው አካባቢዎች እና ዞኖች እንዳሉ አይተናል። ሶስተኛው ሳይጀምሩ ምንም ግን መስራት እንችላለን፣ አሁን መስራት እንችላለን ግን እባካችሁ ስምሪቱን፣ ግን እባካችሁ አስተባባሪ ኮሚቴውን ምናምን የሚሉ የዚህ አይነት አለ። ግን የህዝብ ኮሚትመንት ደግሞ በደንብ ያረጋገጡ አካባቢዎች አሉ። ለምሳሌ እኔ የማስታውሰው የከምባታ ይመስለኛል የገጠር ኮሪደር ክቡር ጠቅላይ ሚኒስትራችን አስመርቀው ሄደው ትንባሉ ማግስት አይከል ላይ ጭልጋ ላይ የአካባቢ ማህበረሰብ አወያይቼ ነበር እና እዛ አንዱ ማህበረሰቡ አርሶ አደሩ ያነሳው የገጠር ኮሪደር ለኛ መቼ ነው የሚሰራል? ወደኛ መቼ ነው የሚመጣው? አምጡልን ሐሳቡን ራሳችን እንሰራለን ነው የሚለው የነበረው። እና የህዝብ ኮሚትመንት ያለባቸው ምቹ አካባቢዎች፣ የአመራሩን ቀጣይ ስራዎች የሚጠይቁ አካባቢዎች እንዳሉ ማየት ይቻላል። እነዚህ ያልተጀመሩ ነው። ሌላውና ምናልባት እዚህ ካታጎሪ ውስጥ ማስገባት የማልፈልገው አሁንም ሊነኩት የማይፈልጉ ደግሞ አሉ። እነዚህን ያልመጡትንም ልናካትት እንችላለን፣ የመጡትንም የተወሰነ ሊነካካ ይችላል እና በዚህ የትኛው ጋር ነኝ እኔ ብለን ሁላችንም ወደ አንድ የሚያመጣው የህብረተሰባችንን ኑሮ ለማሻሻል ለመቀየር በተቀመጠው ሁላችንም በአንድ አቅጣጫ ለአንድ ዓላማ ለህዝብ ኮዝ ሁላችንም ላስቀመጥነው ስትራቴጂ እስከምንለፋ ድረስ ሁላችንም ለዛ መስራት ያስፈልጋል ማለት ነው። አደረጃጀት ኢሹን ካየን ለምሳሌ ባነሳላችሁ እንደ ሀገር የሀገር ኢኒሼቲቭ ተብለው ቅድም እንዳነሳሁላችሁ ብልጽግና ፕሮግራሞች አሉት። የኢኮኖሚ ፕሮግራም አለው፣ የማህበራዊ ፕሮግራም አለው፣ የኢኮኖሚያዊ ፕሮግራሞች አሉ፣ የፖለቲካ ፕሮግራሞች፣ ሌሎች የውጭ ጉዳይ ፕሮግራሞች አሉ። እነዚህም ፕሮግራሞቹን ያስቀመጣቸውን ነገሮች የሚያሳካው በፕሮጀክቶችና በኢኒሼቲቮች ነው። ብዙ ነገሮች እያሳካን መጥተናል። በግሪን ሌጋሲ ብዙ ነገር የተሳካ ነው። በሌማት ትሩፋት ብዙ ነገር የተሳካ ነው። አሁን የምግብ ሉዓላዊነት ብዙ ነገር የተሳካ ነው። በብዙ ነገሮችን እየሰራን ያለ ነው በኢኒሼቲቭ እና በፕሮጀክቶች ነው፣ በፕሮግራሞች ነው። አሁንም እየሰራናቸው ያሉ ሀገራዊ ኢኒሼቲቮች አሉ። ሀገራዊ ኢኒሼቲቮች ለምሳሌ አንዱ የገጠር ኮሪደር ነው። ይሄ የገጠር ኮሪደር ስራ ተብሎ መጥቷል። አሁን ይመስለኛል መሬት ቢሮ ነው ኃላፊነት የወሰደው በገጠር ዘርፍ መሬት ቢሮ። ሁለተኛው ኮሪደር ልማት ነው። ኮሪደር ልማትም አሁን በከተሞቻችን እየተሰራ ያለ ሀገራዊ ኢኒሼቲቭ ነው። ይሄ ኢኒሼቲቭ በከተማና መሰረተ ልማት ነው። ተቋሞቹን የምገልጽበት ምክንያት ስላለኝ ነው። ሶስተኛው የገጠር ኢንዱስትሪያላይዜሽን ነው። አብራችሁ መዘንጋት የሌለባችሁ በኢንዱስትሪና ኢንቨስትመንት ሩራል ኢንዱስትሪያላይዜሽንም አብሮ መሰራት ያለበት ተብሎ ስለተቀመጠ አጠቃላይ ወደ 17 የሚሆኑ ሀገራዊ ኢኒሼቲቮች ናቸው ያሉት። 17 የማነሳላችሁ ከነዚህ አጀንዳዎች ጋር ብቻ የሚገናኙ። ክልላዊ ደግሞ ኢኒሼቲቮች አሉ። ከስትራቴጂክ እቅዳችን ከክልላችን ጸጋ ከክልላችን ነባራዊ ሁኔታ አኳያ ያስፈልጉናል ተጨማሪ ብለን የለየናቸው ደግሞ ኢኒሼቲቮች አሉ። ወደ 8 የሚሆኑ ኢኒሼቲቮች ናቸው። ከ8ቱ ኢኒሼቲቮች አንዱ ስልጡን መንደር ነው። ስልጡን መንደር ወርዶ መሬት ቢሮ ይተግብር ነው ባለቤት ሆኖ በገጠር ዘርፍ ክትትል ስልጡን መንደር ስማርት ቪሌጅ ሞዴል የገጠር ቀበሌ ማዕከላት። ሁለተኛው የቤት ልማት ነው። የቤት ልማት ክልላዊ ኢኒሼቲቭ ሆኖ የከተማና መሰረተ ልማት ቢሮ ያስኪል። እነዚህ ኢኒሼቲቮች ሁሉም የሚወርዱ ፕሮግራሞች ባለቤት ያስፈልጋቸዋል። ለዛም ነው አንዳንድ ተቋማት የሚያስተባብር ባለቤት ሆኖ የሚመራ ተቋም እየተቀመጠ ያለ እየመጣ ያለ። ይሄ ማለት ደግሞ በአንድ ተቋም ብቻ ስራው ይሰራል ማለት ደግሞ አይደለም።
ስልጡን መንደርን መሬት ብቻውን ይዞ ሊሰራው አይችልም። ቤት ልማትን ከተማና መሰረተ ልማት ብቻውን ይዞ ሊሰራው አይችልም። ገጠር ኮሪደርን መሬት ብቻውን ይዞ ሊሰራው አይችልም። ስለዚህ የተቋማት ቅንጅት ትብብር ያስፈልጋል። በጋራ የሚሰራ ነገር ነው። ለዛም ነው አደረጃጀቶች በዛ መልክ እየመጡ ያሉት። ትልቁ በሽታ አሁን ያለው ሁሉም የየራሱን አጥሮ ይዞ እንደ ተግባር እየቆጠረ የመስራት አባዜ ነው። ይሄ መስተካከል አለበት። ኢኒሺዬቲቮች የተባሉት ላይ ትብብር ይጠይቃል። ያ ከሌለ ማሳካት መቻል አንችልም። የምንፈልገውን ጎል ለማሳካት በጣም ውስብስብ ነው የሚሆነው። ስለዚህ የምናደርገው አንደኛ አሁን ባሉበት ነገሮች እንቀጥላለን። ኦልሬዲ ያለው አደረጃጀት የሚያሰራ ነው። የገጠር ኮሪደር አለ። የገጠር ኮሪደርን መሬት በዋነኝነት ቀድሞ ሊያስተባብር ይችላል። ይሄ የተባለውን የተቀናጀ የገጠር ቀበሌ ማዕከላትን የቤት ልማቱ ጋር ተያያዥነት ያለውን አሁን ዛሬ ያደረግን ያለነው የከተማና መሰረተ ልማት እያስተባበረ አብሮ ይሰራል ሌላው ቲም። ከዛ በዚህ ውስጥ የሚያስፈልጉ ያነሳቸዋቸው ሌላ ተቋሞችም ይገባሉ እንደ ሁኔታ መሰረተ ልማት ተቋማት፣ የፋይናንስ፣ የአስተዳደር ይሄንን በቀጣይ እቅዱ ስለሚወርድ ከዛ ጋር ቅድም በተገለጸው አግባብ እየተስተካከለ የሚሄድ ይሆናል። ይሄ ሲሆን ግን አንዱ ከገጠር ዘርፍ ጋር ተነጋግረን ከነ ዶክተር ድረስም ጋር የምናደርገው ወደ አንድ የሚዋሃዱ ደግሞ ይኖራሉ። በዚህ ውስጥ ቅድም ሳነሳቸው የነበሩ ይችላል ወደ ታች ስናወርደው በቀጣይ ወደ አንድ የሚዋሃዱ ይኖራሉ፣ የሚተካኩ ሊኖሩ ይችላል። በተግባር ደረጃ ይሄንን በደንብ መያዝ፣ የሚያስተባብር ተቋም አሁን በተቀመጠው አግባብ ይዞ መቀጠል፣ በአንድ ተቋም ደግሞ አሁን መፈጸም እንደማንችል መያዝ ያስፈልጋል። በመጨረሻ ምን እንስራ? የአመራር ሚና ምንሰራ። የአመራሩ ሚና ስምሪት እንደ ችግር ሊወሰድ አይገባም። በቃ ጸጥታ ችግር አለ፣ ሌሎች ችግሮች ሊኖሩ ይችላሉ። ሌሎች ስራዎችንም እየሰራን የልማት ስራዎቻችንንም ኢኒሺዬቲቮችንም ፕሮጀክቶችንም እናሳካለን። ሶ ሜልቲ ሌየር ቲንኪንግ ያለው ሊደርሺፕ ነው የሚያስፈልገው። አንድ ነገር ላይ ብቻ ተጣብቆ የሚሰራ ሊደርሺፕ አይደለም። ስምሪቱ ለልማትም ለጸጥታም ባለንበት ሰዓት ፕሮግራም አድርገን እያቀናጀን መስራት አለብን የሚለው መያዝ አለብን። ይሄ ስህተት ነው። ሶ መናበብ ደግሞ ያስፈልጋል። ለዛ ከአስተባባሪው ጋር ከአስተዳዳሪ ጋር ከፓርቲ አመራሮች ጋር መነጋገር ያስፈልጋል። ይሄን ይዛችሁ አንዱ የመገንዘብና የማስገንዘብ ስራ መስራት ያስፈልጋል። አንደኛው ተግባር ይሄ እንግዲህ ቅድም እንደ ዶክተር ሞላ እንዳለው አርሶ አደር መለየት ሊሆን ይችላል። ይሄን ሊሰሩ የሚችሉ ነዋሪዎችን መለየት፣ ማወያየት፣ አመራሩን ማስገንዘብ፣ ግንዛቤ እንዲኖረው ማድረግ። መጀመሪያ ከራሳችን እየጀመረ ራሳችን ተገንዝበናል። ከዛ በኋላ አመራሩ እንዲገነዘብ ማድረግ አርሶ አደሩንም። ይሄ በሰዓታቶችና በቀናቶች ውስጥ የሚተገበር ስራ መሆን መቻል አለበት። ሁለተኛው ማቅረብ ስራ ነው። ምንድን ነው የምታቀርቡት? መሬት። ምንድን ነው የምታቀርቡት? መሰረተ ልማት ከሚመለከታቸው ጋር እየተቀናጃችሁ። ምንድን ነው የምታቀርቡት? ፋይናንስ። ምንድን ነው የምታቀርቡት? ግብአት፣ ለግንባታ የሚሆን ግብአት፣ ቤቱን ለመስራት የሚያስፈልግ ማንኛውም ግብአት። ምንድን ነው የምታቀርቡት? አላሰራ ያለ የህግ ማዕቀፍ ካለ አሻሽላችሁ ማቅረብ። መምሪያም ሊሆን ይችላል፣ ህግ ማዕቀፍ ሊሆን ይችላል፣ ማኑዋል ሊሆን ይችላል፣ ስታንዳርድ ሊሆን ይችላል፣ ስልጠናም ሊሆን ይችላል የምታቀርቡት። ሶስተኛው ማቀናጀት፣ ማስተባበር እና መተባበር መቻል አለብን። የመንግስትን፣ የፕራይቬት የግል ዘርፉን፣ የከፍተኛ ትምህርት በየአካባቢ ያሉትን፣ የሲቪክ ሶሳይቲዎችን፣ የህብረተሰቡን ጸጋን፣ ህብረተሰቡን፣ አመራሩን፣ የግል ዘርፉን እነዚህን ማቀናጀት መቻል አለብን። አቀናጅተን ደግሞ ሁሉም ለትብብር ሬዲ እንዲሆኑ የሚያስችል ተግባራቶችን መስጠት ያስፈልጋል። አራተኛው መደገፍ ያስፈልጋል። መደገፍ፣ መከታተል፣ መቆጣጠር።
እዚህ ጋር ነው አደረጃጀቱ ይመጣው። በደንብ ነፍስ ያለው አደረጃጀት መሆን አለበት። ዛሬ እዚህ ተቋቁሞ በንቅናቄው ኦልሬዲ ኦፊሻል ሆኖ ወጥቶ ነገ የማይሰራ አደረጃጀት መሆን የለበትም። አደረጃጀቶች ሁልጊዜ በየጊዜው እየተገናኙ መገምገም አለባቸው። ስራው አስቸኳይ ነው አይደለም። የሳምንት የቀናት ውስጥ እየተገናኙ የሚገመግሙ መሆን መቻል አለበት። በክልል ደረጃ በሁለት ሳምንት በሳምንት እየተገናኘ ሊገመግም ይችላል። ይህም በቅርብ እናወርዳለን በቀጣይ ቀናት። ስለዚህ እነዚህን ሚናዎቻችንን ለይተን ቀጣይ ተግባሮቻችንን ይዘን ወደ ስራ መግባት ያስፈልገናል።